ፊልሙ የሚጀምረው ዋናው ባለታሪካችን አንድሬን በአንድ ጫጫታ የበዛበት ፓርቲ ላይ ሶፋ ላይ ተቀምጦ ዘና እያለ ነው። በአቅራቢያው ራሞራ የምትባል ልጅ ስትደንስ ያስተውላል። እንዴት በተሻለ ሁኔታ ሊተዋወቃት እንደሚችል ማሰብም ይጀምራል። ጓደኛው ሲልቪ እሱንም ያበረታተዋል። ሙዝም ይሰጠውና ወደ ራሞና እንዲጠጋ ይገፋፋዋል። አንድሬ ከራሞና ጋር ለመደነስም ይቀላቀላል። ነገር ግን ወዲያውኑ ይቅርታ ጠይቋት ወደ መጸዳጃ ቤት መሄድ እንዳለበት ይነግራታል። ሆኖም እዛ ሲደርስ በመጸዳጃ ቤት ውስጥ በጣም ደስ የማይል አስገራሚ ነገር በማየቱ ይደነግጣል። ይህ ያልተጠበቀ እይታ የመጣበትን ምክንያት እንዲረሳ ያደርገዋል። አንድሬ ሲመለስ ራሞና እየጠበቀችው እንደሆነ ያያል። ነገር ግን የእነሱን ቅጽበት በድንገት በሌላ እንግዳ ይቋረጣል። ያ እንግዳ አንድሬ በመጸዳጃ ቤት ውስጥ ስላገኘው አጸያፊ ነገር ለሁሉም ሰው ጮክ ብሎ ይናገራል። አንድሬ ንግግሩን ውጥረት ለማርገብ ሲል ነገሩን ወደ ቀልድ ይለውጠዋል። ከጥቂት ቀናት በኋላ ሌላ ፓርቲ ይዘጋጃል። አንድሬ ከሲልቪዮና ከጓደኛቸው አይለን ጋር ድጋሚ ሶፋ ላይ ዘና ብለዋል። ጓደኞቻቸውን በመደገፍ ያቺ ልጅ ድጋሚ እንዲያገኛት ያበረታቱታል። በእነሱ ድጋፍ አንድሬ ድፍረት አግኝቶ በራሞና ፊት መደነስ ይጀምራል። ይህ በእንዲህ እንዳለ ራሞና ለጓደኞቿ ስለሱ እያወራች በፍቅር ግንኙነት ውስጥ ምንም አይነት ልምድ ከሌለው ወንድ ጋር በጭራሽ ተጠናንታ እንደማታውቅ ትጠቅሳለች። በመጨረሻም አንድሬን ስታየው አብረው መደነስ ትጀምራለች። በኋላ ላይ ወደ አንድ የግል ክፍል ተወስደውና በቀጥታ አልጋው ላይ ትገፋዋለች። ከዚያም በላዩ ላይ ተቀምጣ ልብሷን ማውለቅ ትጀምራለች። በዚያው ቅጽበት አንድሬ ስሜቱን ይገልጽላታል። ለሱ ያለውን ፍቅር በመናዘዝ እንዲሁ ለአንድ ምሽት ብቻ የሚሆን ጊዜያዊ ግንኙነት ሳይሆን እውነተኛ የፍቅር ግንኙነት እንዲኖራቸው እንደሚፈልግ ይነግራታል። እሷም ለታማኝነቱ ትልቅ አክብሮት እንዳላት ነግራው፣ ሆኖም ግን ራሞና ታማኝነቱን በጥሩ ሁኔታ አትቀበለውም፣ ትበሳጫለች። በመጨረሻም እሱን ብቻውን ጥላው ክፍሉን ለቃ ትወጣለች። በማግስቱ ጠዋት ሲልቪዮና አለን በአንድሬ ላይ ይናደዳሉ። ምክንያቱም ከራሞና ጋር የነበረውን እድል እንዳበላሸ ስለሚያስቡ ነው። ከጥቂት ቀናት በኋላ ሲልቪዮ ከራሞና ጋር መተኛት ይጀምራል። አንድሬ ይህንን ያደረገው እሱን ለማናደድ ብቻ እንደሆነ ይጠረጥራል። ነገሩ ትክክል እንዳልሆነ የጠረጠረው አንድሬ ስለ ጉዳዩ ከሲልቪዮ ጋር ይነጋገራሉ። በመካከላቸውም ትልቅ ጠብ ይነሳል። ጠቡም በጣም ከመጋጋሉ የተነሳ በመጨረሻም ሲልቪዮ አንድሬ መጥቶት ራሱን እንዲስት ያደርገዋል። ከፍተኛ እረፍት ካደረገ በኋላ አንድሬ ከእናቱ ጋር ለእረፍት ይሄዳል። እዚያም በሆቴሉ ውስጥ የምትሰራውን አናሞና የተባለች ጸጉረ ቢጫ ሴት ያገኛል። ከእናቱ በስተቀር እዚህ ካሉት ሴቶች ሁሉ እሷ በጣም ቆንጆ እንደሆነች በመንገር ያደንቃታል። ይህም ንግግር እሷን ያስቃታል። በሁኔታው የተደፋፈረው አንድሬ አብረው እንዲወጡ ይጠይቃታል። እሷ ግን ድጋሚ ትስቃለች። ስለዚህ ጥሏት ይሄዳል። ሆኖም እሷ በባህር ዳርቻው ላይ አብረው እንዲራመዱ ትነግረዋለች። ይህም የእሱን ስሜት ያድሰዋል። በዚያ ምሽት በባህር ዳርቻው ላይ አብረው ይራመዳሉ። አንድሬ በሷ መሳብ ይጀምራል። ነገር ግን አናሞና የወንድ ጓደኛ እንዳላት ትነግረዋለች። ይህ ቢሆንም አንድሬ ተስፋ ሳይቆርጥ የመሳሳም ጥያቄ ያቀርብላታል። እሷም በጨዋታ መልክ ያንን መሳም ማግኘት እንዳለበት ትነግረዋለች። አንድሬ ለእርሷ መዘመር ይጀምራል። በመጨረሻም ይሳሳማሉ። በኋላ ላይ አናሞና ወደ ክፍሉ ትወስደዋለች። ምሽቱንም አብረው ያሳልፋሉ። በማግስቱ አንድሬ እሷን ለመማረክ ሲል በጣም ያማረ ልብስ ይለብሳል። ነገር ግን እሷን ሲያገኛት ማታ ላይ አንድ ወንድ ከክፍሏ ሲወጣ ሰዎች ስላዩት ከስራዋ እንደተባረረች አሳዛኝ ዜና ትነግረዋለች። የወንድ ጓደኛውን በቅርቡ እዚህ እንደሚመጣና ከባለ ታሪካችን ከአንድሬ ጋር የወደፊት ህይወት ሊኖራቸው እንደማይችል ትነግረዋለች። ወደ ቤት በሚመለስበት መንገድ ላይ አንድሬ ከራሞና አስደናቂ መልእክት ይደርሷል። እሷም ሲልቪዮ እንደጎዳት ትናገራለች። አንድሬም ተጨንቆ ወደ እሷ ቤት ይሄዳል። እዚያ ሲደርስም ይከራከራሉ። ምክንያቱም አንድሬ ራሞና አሁንም እሱን እንደምትወደውና ከሲልቪዮ ጋር የምትሆነው እሱን ለማናደድ ብቻ እንደሆነ ያስባል። ራሞና ከቤት ካልወጣ ፖሊስ እንደምትጠራ ትዝትበታለች። አንድሬም በሀዘን ጥሏት ይሄዳል። ነገር ግን ሰኞ ዕለት ወደ ትምህርት ቤት ሲመለስ ሁሉም ሰው በሱ ላይ ተናዶበትና እቃዎችን እየወረወሩበት ነበር። ምክንያቱም ራሞና ስለሱ የውሸት ታሪክ ፈጥራ አውርታ ነበር። አንድሬ ቤት ሲደርስ እናቱ ራሞና መልእክት ስለላከችለት አሁንም ለሱ ስሜት እንዳላት ታስባለች። እንዲሁም ስለ አናሞና ትጠይቀዋለች። አንድሬም የእሷ አድራሻ እንደሌለው ይናገራል። ነገር ግን በኋላ በኢንተርኔት ላይ ሊፈልጋትም ይወስናል። እነሱ ወደ ቆዩበት ሆቴል ደውሎ የልጅቷን የኪስ ቦርሳ እንዳገኘና ስልኳን እንደሚፈልግ ይናገራል። የስልክ ቁጥሯን ካገኘ በኋላ አንድሬ ወደ አናሞና ደውሎ በአቅራቢያ ስላለች ቡና አብረው እንዲጠጡ ይጋብዛታል። እሷም ትስማማለች። እንዲያውም በሆቴሉ ከማደር ይልቅ በእሷ ቤት እንዲያደር ትጋብዘዋለች። እዚያ እንደደረሱም በአካባቢው አብሮ ለመራመድ ይወስናሉ።
በመጨረሻም ወደ መጸዳጃ ቤት ውስጥ ገብተው መጥፎ ነገር ማድረግ ይጀምራሉ። ሆኖም ግን የእነሱ የግል ቅጽበት በድንገት በሩን በሚያንኳኳ የጥበቃ ሰራተኛ ይቋረጣል። ጥበቃውም አንድሬን እዚያ ውስጥ ምን እያደረጉ እንደነበር ይጠይቀዋል። አንድሬም እያደረጉ የነበረውን ነገር በታማኝነት ይናገራል። ይህም የጥበቃ ሰራተኛው አንድሬን ቀጥታ አይኑ ላይ እንዲመታው ያደርገዋል። በማግስቱም አብረው ሻወር እየወሰዱ ሳለ አንድሬ አናሞናን ከወንድ ጓደኛዋ ጋር ስላላት ግንኙነት ያነሳል። ከእርሱ ጋር ለመለያየት አስባ እንደሆነም ይጠይቃታል። አናሞና ግን ከእርሱ ጋር የመለያየት ምንም አይነት ፍላጎት እንደሌላት ትመልስለታለች። ከዛ በኋላም ግንኙነታቸውን ለማቆም ይወስናሉ። አንድሬም በፎጣ ብቻ ተጠቅልሎ በመንገዱ ዳር ቆሞ መኪና እንዲጭነው ለማስቆም ይሞክራል። አንድሬ ወደ ትምህርት ቤት ሲመለስ ራሞና እሱ ወንዶችን እንደሚወድና ከአይለን ጋር ግንኙነት እንዳለው ወሬ እያናፈሰች እንደሆነ ይገነዘባል። በማግስቱም አንድሬ ከካርላ ጋር ጊዜ ያሳልፋል። ካርላ ወፈር ያለች ልጅ ስትሆን እሱን አሁንም የምታምነው ብቸኛ ሰው ናት። አብረው ዘናም ይላሉ። ከዚያም ደስ የሚል ነገር ያደርጋሉ። ካርላ ሻወር ለመውሰድ ስትሄድ አንድሬ አንድ ካልሲ ብቻ እንደለበሰ በፍጥነት ይሮጣል። በማግስቱ ጠዋት አንድሬ ሲነቃ አይለንን ክፍል ውስጥ ያገኘዋል። አይለን ትላንት ምሽት አንድሬ ከሴቶች ጋር እንዲያወራ ስላደረገው በመካከላቸው ስላለ ወዳጅነት አለመግባባት ስጋቱን ይገልጻል። አንድሬ ድጋሚ ከራሞና ጋር መተኛት እንዲችል እቅድ ያወጣሉ። አንድሬም ገጽታው ከቀየረ በኋላ ባለው ቀን ይህ ለውጡ በብዙ ሴቶች ዘንድ ተወዳጅ ያደርገዋል። ራሞናም በአንድ የቡና ቤት ውስጥ ያያታል። በአዲሱ ገጽታው ይበልጥ ልበ ሙሉነት ስለተሰማ ወደ እሷ ተጠግቶ ፊልም አብረው ማየት እንደሚፈልጉ ይጠይቃታል። ከዚያም ጎንበስ ብሎ በቀጥታ ይስማታል። በኋላም በትምህርት ቤት ራሞና ሙሉ ቀኑን ከአንድሬ ጋር ታሳልፋለች። ነገሩ ከአቅሙ በላይ እንደሆነ የተሰማው አንድሬ ለድጋሚ ለጓደኛው ለአላን ይነግረዋል። ሲልቪዮም ላደረሰባቸው ችግሮች በሙሉ በሱ ላይ ለመበቀልም ይወስናሉ። አንድ ላይ በመሆን ካርላን ያካተተ እቅድ ያወጣሉ። በካርላ ጠረጴዛ ላይ አበቦችንና ከሲልቪዮ እንደተላከ የሚያስመስል ማስታወሻ ያስቀምጣሉ። ማስታወሻው ላይ እሱ የወንድ ጓደኛዋ መሆኑን እንደሚፈልግ የሚገልጽ ነበር። ካርላ ነገሩን ታምናለች። በደስታና በተስፋ ተሞልታም በይፋ እሺ ትላለች። ነገር ግን ሲልቪዮ የካርላን መልክ እያሾፈባት በጭካኔ ውድቅ ሲያደርጋት ነገሮች ወደ መጥፎ ይለወጣሉ። የተናደደችውና ያዘነችው ካርላ ለሁሉም ሰው የሲልቪዮ መጀመሪያ የሴት ጓደኛ እሷ እንደነበረች ትናገራለች። ይህም እሱን በጣም አጥብቃ እንድትመታው ያደርጋታል። ሙሉ ክፍሉም በድርጊቱ ይደነግጣል። በዚያ ምሽት አንድሬ ራሞናን ወደ ቤተክርስቲያን ጣሪያ ይወስዳታል። እዚያም አንድ ጠርሙስ ወይን አብረው ይጠጣሉ፣ ይታረቃሉ። አብረው መሆናቸው ምን ያህል አስደናቂ እንደሆነ ይነጋገራሉ፣ በስሜትም ይሳሳማሉ። አንድሬም ወደ ራሞና ቤት እንዲሄዱ ይጠይቃታል። መጀመሪያ ላይ ብታቅማማም በኋላ ግን አንድሬ ከሌሎች ወንዶች ጋር ታነጻጽረዋለች። እሱ ግን የተለየ እንደሆነ ያረጋግጥላታል። በመጨረሻም ወደ እሷ ቤት ይሄዳሉ። መሳሳማቸውንም ሲቀጥሉ ነገሮች ወደ ላቀ ደረጃ ከመሄዳቸው በፊት አንድሬ ለራሞና ዛሬ ምሽት ምንም ነገር እንደማይፈጠር ይነግራታል። ለዚህ ምላሽ ራሞና ጣቱን ትነክሷለች። በማግስቱ ጠዋት አንድሬ ሲነቃ ራሞና ትቀርብና ስላደረገችው ነገር ይቅርታ ትጠይቀዋለች። አሁን የእሱ የሴት ጓደኛ መሆን እንደምትፈልግ ትነግረዋለች። ለቁም ነገር ግንኙነትም ይስማማሉ። በይፋም ፍቅረኛሞች ይሆናሉ። አንድ ቀን አብረው እየተራመዱ ሳለ አንድሬና ራሞና እርስ በርስ ስሜታቸውን ይገላለጻሉ። ነገር ግን አንድሬ ከተማ ውስጥ ካለችው ከአናሞና መልእክት ይደርሷል። ወደ መጸዳጃ ቤት መሄድ እንዳለበት አስመስሎ ራሞናን ትቷት አናሞናን ለማግኘት ይፈጥናል። እሷንም ወደ ቤቱ ያመጣታል። እዚያም ከእናቱ ጋር ትተዋወቃለች። በኋላ ላይ ራሞና ወደ አንድሬ ደውላ የት እንደነበርና ምሽቱን አብረው ማሳለፍ ይችሉ እንደሆነ ትጠይቀዋለች። እሱ ግን እምቢ ይላታል። በመቀጠል በማግስቱ ምሽት እንዲገናኙም ትጠቁመዋለች። አንድሬ ግን ድጋሚ ውድቅ ያደርግባታል። ለራሞናም ከአናሞና ጋር መተኛት እንደጀመረና እሷም ጣልቃ እየገባች እንደሆነ ይነግራትና ውይይቱን ያበቃል። በዚያ ምሽት አንድሬ በአናሞናና በራሞና መካከል መምረጥ እንዳለበት ይገነዘባል። ሁለቱም ደስ የሚል ተግባር ላይ መሳተፋቸው ለአናሞና ወገብ እንዲያደላ ያደርገዋል። በመጨረሻም አንድሬ ከእርሷ ጋር ለመሆን ይወስናል። በዚያው ምሽት በኋላ ላይ ራሞና ወደ አንድሬ ቤት ትመጣለች። ከእርሱ ጋር ጊዜ ለማሳለፍ ያላትን ፍላጎት በጉጉት ትገልጻለች። በውጭ በኩል ባላቸው የቅርብ ግንኙነት ወቅት በድንገት በአንድ ጎረቤት ይቋረጣል። ያንን ቅጽበት በመጠቀም አንድሬ ለራሞና ያለውን ስሜት ይገልጻል። መጀመሪያ ላይ አብሮ ለሚኖራቸው ደስታ የነበረውን ተስፋ ይናገራል። ሆኖም ግን በቅርቡ ሌላ ሴት እንዳገኘም ይነግራታል። ይህም ግንኙነታቸውን ለማቆም ወደሚከብድ ውሳኔ ይመራዋል። ከ3 ዓመታት በኋላ አንድሬ ታዋቂ ጸሐፊ ሆኗል። በሙያው ስኬታማነትና ከአናሞናም ጋር ደስተኛ ግንኙነት እያጣጣመ ነው። በአንድ ምሽት በአንድ ባር ውስጥ ከተገናኙ በኋላ አንድሬ በሚያውቀው ፊት በራሞና ይቀርባል። ውይይትም ይጀምራሉ።
በዚያም ወቅት ራሞና ከሌሎች ወንዶች ጋር ስትሆን እንኳን ስለ አንድሬ ብዙ ጊዜ እንደምታስብ ትናገራለች። ንግግሩ ወዴት እያመራ እንደሆነ የተረዳው አንድሬ ለሴት ጓደኛው ለአናሞና ታማኝ ስለሆነ በመካከላቸው ምንም ነገር ሊኖር እንደማይችል ለራሞና በትህትና ይነግራታል። ሆኖም አንድሬ ለመሄድ ሲሞክር ራሞና መኪና ውስጥ ጭና ወደ ቤት ልታደርሰው ትሞክራለች። በመንገድ ላይም አሁን እጮኛ እንዳላት ትነግረዋለች። በጉዟቸው ወቅት ራሞና ከአንድሬ ጋር ጨዋታ ለመጀመር ብትሞክርም እሱ ግን ከአናሞና ጋር በሚያደርገው የጽሑፍ መልእክት ላይ ብቻ ያተኩራል። ይህም ራሞናን ያበሳጫታል። እናም መኪናውን በአደገኛ ሁኔታ መንዳት ትጀምራለች። ይህም አስከፊ ድባብን ይፈጥራል። በመጨረሻም አንድሬ ማውራት እንዲችሉ መኪናውን እንድታቆም ያሳምናታል። ራሞናም ስላልተሳካ ግንኙነታቸው ያሉባትን ችግሮች ታካፍለዋለች። እናም ድጋፍ ለመፈለግ ራሷን በአንድሬ ጭን ላይ ታስቀምጣለች። አንድሬም ወደ ቤት ሲመለስ ስለተፈጠረው ነገር ከአናሞና ጋር ለመነጋገር ዝግጁ ቢሆንም እሷ ቤት ውስጥ እንደሌለች ይገነዘባል። በላፕቶፑ ላይ እሱን ጥላው እንደሄደች የሚገልጽ መልእክት አለ። ይህ ደግሞ አንድሬን ያስደነግጠዋል። የዚያን አስደንጋጭ ነገርና ሀዘን ለመቋቋም ሲሞክር እንባውን መክታት አይችልም። በዚያ ወቅት አንድሬ በጣም ተስፋ ቆርጦ ሳለ ያልተጠበቀ ነገር ይከሰታል። ከወደፊት የመጣው የራሱ ማንነት ሲቀላቀለው ያያል። በተስፋና በቁርጠኝነት ተሞልቶ አንድሬ ከወደፊት ማንነቱ ጋር መነጋገር ይጀምራል። የህይወት መንገዱን የመቀየርም እድል ይወያያል። ይህ አንድሬ አንዳንድ መንገዶችን ለመፈለግና ራሱን በተሻለ ሁኔታ ለማወቅ ባለው እድል እንዲደሰት ያደርገዋል። ከወደፊት ማንነቱ ምክር ከተቀበለ በኋላም አንድሬ ራሱን የመፈለግ ጉዞ ይጀምራል። ያለፈውን ተግባሩንም እንደገና ማሰብ ይጀምራል። ራሞናን ውድቅ ባደረገበት ፓርቲ ላይ ሲልቪዮ አሁን እሷን ተከትሎ እንደሚሄድ ይጠይቀዋል። መልስ ከመስጠት ይልቅ አንድሬ ተናዶ በሲልቪዮ ላይ መጮህ ይጀምራል። እንዲያውም ይመታዋል። በዚህ ጠብ ወቅት አንድሬ በጭንቅላት ውስጥ ነገሮችን በተለየ መንገድ ሊያደርጋቸው እንደሚችል የሚያስታውሰውን ድምጽ ይሰማል። ይህ ሲሆን እያየ አንድሬ ያለፈውን ተግባሩን እንዴት ሊቀይር ይችል እንደነበር ማሰብ ይጀምራል። ካለፈው ምሽት በፊት ወደ ራሞና ከመጠጋት መቆጠብ ይችል እንደነበር ይረዳል። አንድሬ ያለፈውን ተግባሩን ከአዲስ እይታ አንጻር ይመለከተዋል። የተሻለ ውሳኔዎችን ለማድረግ እና የሚፈልገውን የወደፊት ህይወት ለመፍጠርም ዝግጁ ይሆናል።